ውሸት ነበር ማለት ነው። አይወድሽም ነበር። ቆይ ታዲያ ማለት ነው ለምን የሰው ልጅ ረጅም ጊዜውን ታዲያ ከዛ ሰው ጋር ይገላል? እኔ በዚህ ምክንያት አጥቻለሁ። ይህንን የኔን የህይወት ታሪክ ልበለው መስማት የምትፈልጉ ይሄ ነገር የኔ ላይ የተፈጸመብኝ ነገር ነው እና ዩቲዩብ ላይ እንዳቀርብላችሁ ከፈለጋችሁ ከሀ እስከ ፐ እነግራቸዋለሁ። ከዛ በኋላ የሚደርስብኝም ነገር ካለ የዘን ሰው ፎቶ እስከነ ዝር ማንዝሮ አውጥቼ ለጥፍና እኔ ከቲክቶክ አለምሰናበታለሁ። ይሄኔ ታሪክ ነው። እሺ ጋይስ በጣም ብዙ ነገር አለ። ስላለፈ ነው እንጂ የምነግራችሁ አልፏል እና መማሪያ እንዲሆናችሁ ነው ለእናንተ ማለት ነው ነግራችሁ። ምን ችግር አለ? አረን ያልፈሳ በነገራችን ላይ እኔ በጣም በገንዘብ በነገራችን ላይ በጣም ክፋት ቴንኪዩ እግዚአብሔር ያክብርልኝ። ክፋት እንደዚህ የለኝም። አንድ ሰው ከወደድኩ ወይም አንድ ሰው በጣም ከቀረብኩ ማለት ነው ስጭኝ ካለኝ ማለት ነው እናቴን ይንሳኝ እዛ ታቤል ትላለች። ኧረ በኢየሱስ ክርስቶስ ቴንኪዩ እኔ ጌታ ወይ አቤል ተይኝ እስኪ እናቴ። የተናቀው ሲሄድ የከበረ ይመጣል። ቴንኪዩ ወይ እኔ አባት ቴንኪዩ እግዚአብሔር ያክብርልኝ። ቴንኪዩ እኔ አባት ይበቃል። ቴንኪዩ ሶ ማች። እንፈልግ የነበረው ሰው ስቲ እኔማ ይኸው አባቴ ይሙት ነው የምላችሁ። ይኸው እግዚአብሔር ጨለማ ያንጋልኝ። ሰው ከወደድኩ ማለት ነው ሰው ተቸገርኩ ካለ እንትን ላለው ምንድን ነው ውጭ በናትሽ። ሰው በጣም ቸገረኝ ካለ እንደዚህ በጣም የምቀርበው ሰው ምናምን ከበደኝ ካለ እመቤቴን አረጋል። እኔ ሁሌም እንደምላችሁ ታውቃላችሁ ወንድ ልጅ ማለት ነው ብር የጠየቃችሁ ቀን ያን ቀን ነው ጥላቻውን የምታዩት። ያን ቀን ነው ያላችሁን እንትን የሚወርደው። ተረዳችሁኝ? ያን ቀን ነው ወንድ ልጅ ገንዘብ የጠየቀ ቀን ነው። ለምሳሌ አሁን በራሳችሁ አስባችሁ ልታደርጉ ትችላላችሁ አንዳንድ ነገር ልገዙ። ወንድ ልጅ ግን እየመጣ በተደጋጋሚ ገንዘብ የሚጠይቃችሁ ከሆነ ምንም እንትን የለውም ብዬ ነው የማስበው። ገባችሁ? ምንም ቢታይ ያስመሰለ ነበረ ገንዘብ ለማግኘት እየለሰ በዛ ሰዓት ያገኘኝ ሰዓት በጣም ቂጤን የጣልኩ ድሀ ነበርኩ። ምንም የለኝ እንኳን ላበድር ቀርቶ ይቅርና ለራሴ ብቻ ያለኝ ነገር ነበር። በሰዓቱ ነው የምላችሁ ያን ሰው ባገኘው ሰዓት ያ ሰው እኔን የሚረዳኝ የነበረ ሰው ነበረ። እኔም የተሸወድኩትኝ ማለት ነው በዛ ነው። መሸወድ አትበሉትኝ አክቹሊ በሰዓቱ ማለት ነው በሰዓቱ ሰፖርት የሚያደርገኝ ሰው ነበረ። ሰፖርት የሚያደርገኝ ምናምን ሰው ነበረ እና ገንዘቡን ያወጣብኝ ሰው ምናምን ሰፖርት ያደርገኛል ምናምን እና እንደዛ በጣም ስለነበር በቃ የሆነ ሰዓት ላይ በቃ ትግል ምናምን ሲል በጣም ብዙ ወጪ ስላወጣ ብዬ በማሰብ ነበር። ለራሴ ለወገኔ ለአማራ ሕዝብ ነው ያወጣው። ትግል ውስጥ ያለ እንደዚህ ማለት በጣም የሚታገል አይነት ምናምን ምድር ላይ አይደለም እዚያ እንትን ያለ ነው እና በጣም እገዛ የሚያደርግ ሰው ምናምን ስለነበረ እና መጀመሪያ የነበረውን ህይወትና ከዛ በኋላ ሳይ በጣም ስለተቀየረ በቃ ለህዝቤ ነው የሁሉ ወጪ ያወጣውና እኔ ለማገዝ ብዬ ነው ያንን ያደረግኩት። ከዛ ዘጠጅነ አይመጣጠንም ውዴ፣ እንደዛን ከሆነ አይመጣጠንም፣ በምንም አይመጣጠንም። ራሷ ይሄ ገባችሁ? አይኔ ኮንትሩ እኮ አይደለም ገንዘቡ እኮ አይደለም ወይ? ኧረ እኔ ገንዘቡ አላሳሰበኝም። እኔ ፒሶኜ ቢሆን ኑሮ 15ቱንም አንስቼ አሸሬ ነበረ። ገንዘቡ አይደለም ገንዘቡ እኮ አይደለም ጋይስ፣ ገንዘቡ እኮ አይደለም ጋይስ። የገረመኝ በአሁን ገንዘቡ እኮ አይደለም ያሳሰበኝ ጋይስ። ከዛ አስቡትኝ የሆነ ሳለ ተመቶ
ብዙ ብር ተጠይቃችሁ ከዛ አይ ከዛ ለምንድን ነው እንደዚህ ያልኩትኝ? አይ እንደ እንክብካቤ አትሰጠኝ፣ ቦታ አትሰጠኝ እንደ በፊቱ ምናምን እንዴ ለምን እሰጣለሁኝ ምናምን ብዬ እምቢ አልኩኝ። እግዚአብሔር ሲያሸሸኝ ማለት ነው። ከዛ ከስንት ጊዜ በኋላ አስቡትኝ በጣም ከምትጠሏት ሴት ጋር መጀመሪያ የምትወዷት ሴት ሆና ከዛ እናንተ እንደምትጠላችሁ ስታውቁ ከዛ ከያችን ሴት በጣም አጥብቃችሁ ስትጠሏት ከዛ ሴት ጋር አብረው ኖሮ ከዛ ሽማግሌ ደግሞ ቤተሰቦቿ ጋር የሚልክ ከዛ አንድ ቤት እየኖሩ ምን ጅስ ስሜቱ ነው? ምን ይሰማችኋል? ጅስ ሁሉም ሰው ብር ያለሽ አረን የለኝ ቴንኪንና ክህደት እንደዚህ አይነት ሰው በተለይ ደግሞ ማርያምን ነው የምላችሁ ባለ ማህተብ ነኝ አክራሪ ነኝ የሚል ሰው ነው እንግዲህ ይህ ሁሉ ነገርና በጣም እኔ በጣም ተገርሜ ነው። በጣም ያለፈ ነገር ስለሆነ የስንት አመት ወሬ ስለሆነ ፋክት በእናትህ ተለወጥ። ስልችት አላችሁን? አሁንስ እንዴት እንደሰለችኝ ሁሌ ጥላቻ በልባቸው እና ከዛ ደግሞ ማለት ነው ፍቅረኝቷ ተብዬዋ በፌክ አካውንት እናንተ ረስታችሁ የራሳችሁን እየኖራችሁ ሌላ ህይወት ጀምራችሁ ከዛ ሌላ ህይወት ጀምራችሁ ምናምን ነገር ማለት ነው። ከዛ እነዛ ሌላ ህይወት ምናምን ነገር ጀምራችሁ ከዛ እነዛ ሰዎች በፌክ አካውንት እየመጡ አላስቀምጣ በቃ ማለት ቴክስት ቢጽፉ ነጁም ማናት? ነጁም ማሪ ነጁም ሄደችብሽ አይደል? አልገባኝም። ማናት ነጁም? ምንድን ነው ሄደችብኝ? ማናት? አልገባኝም። የስ እንደ ፍቅረኛ ነው የሚያስበኝ የነበረው። እንደ ፍቅረኛ ገማችኋል እንዴ? አብረን ተገናኝተን አንድ ላይ ለመኖር የምታስብ ሰው ከሆነ እና በፌክ አካውንት ማለት ነው እናንተ የራሳችሁን ጀምራችሁ ወራት ረጅም ወራት አልፎ አልመት ሊሞላ የደረሰ ነገር ከዛ በኋላ በፌክ አካውንት እየመጡ ያ የምታውቁት ሰዎች ለሰው ነው እንግዲህ የሚላከው፣ ለእኔ አይደለም። በሰው ነው የሚላከው ማለት ነው። ለሰዎች ነው የሚላከው። እንደናንተ ለቅርብ የምትሏቸው ሰዎች ነው ቴክስት የሚላከው። ያ ሰው የምታውቀው ሰው አግብቷል፣ እከልዬን ጠቅልሎ ገብቷል ምናምን እየተባለ ቴክስት ቢጻፍላችሁ እና ከዛ እነዛ ሰዎች እንዲያደርሱላችሁ ምንድን ነው አሁን ትላላችሁ? እንደ ቤስት ፍሬንድ አፈቅርሃለሁ አፈቅርሻለሁ ይባባላል። እንደ ቤስት ፍሬንድ አብሮ ስልክ ላይ ያድራል። ምን አይነት ቤስት ፍሬንድ ነው? ቤስት ፍሬንድ አብሮ ስልክ ላይ ያድርም። ቤስት ፍሬንድ ወድሃለሁ ወድሻለሁ አይባባልም። የፍቅር ቃል አይገላለጽም። ሌላ ስሜታዊ ነገር አታስብም። ለሰው መንገድ አትክፈጪ። ስደቡኝ ባክሽ። ምን አባታቸው ያለፈ ታሪክ እኮ ነው። ምን አባታቸው መልካምነቴን እንጂ እግዚአብሔር የሚያወጣልኝ እኔ ምን ያደረኩት ነገር የለም። እግዚአብሔር እንደውም በአካል አግኝቼ ቢሆን ኖሮ ጉድ ይፈላ ነበር። አምላክ አላደረገው። አቡነ ውጪ በእናትሽ በእግዚአብሔር እኔ ውጪ በእናትሽ ዛራ ነው ምናምን እኔ ውጪ ነኝ። ልቦልቅሽና ልጣ ወንዱን ሴት ቡቱቱ ስለ ራሴ ህይወት እያወራሁ ስለ ሌላ ቀብና ውጣ በእናትሽ ሸርሙጣለች። ሳይ ቁጭ ባለ ሰለቻችሁኝ እናንተ ራሱ ማስተማር ማይምነት መሆን ነው። የዛ ጊዜ ገንዘብ የለኝም ማረ እያልኩሽ ዝም ብላ መቼ ነው ካሉ ባልታምቶቹ ትለኝ እንዴ? ስለ ራሴ ያለፈ ታሪክ እያወራሁ
ይሄ ነው ደግሞ ከድር ሌላ ነገር አስጨምሮኝ ቅድም በጣም ተናድጄ ስሜታዊ ሆኜ እንትን ያልኩት የመሰሉ የሚቀርቡ ሸፈሪ ወሬ የሚገርምሽ ሚዲያ ላይ ባታወሪ ኦኬ ሚዲያ ላይ ቢወራት ለአንቺ ትምህርት ነው። ትክክል። ሰላም ሰላም። አሜሪካ እኮ ነው የሚኖረው ፍቅሬ ፕሮሚስ ተዋህዶ አሜሪካ እኮ ነው የሚኖረው። ሌላ ስቴት ነው እሱም ባናና ነው። አባቴ ሙት አይደለም ወይ ባናናና ነ አባቴ ያልምንም አባቴ ይሙት አይደለም እሱ። አረ ማን ያስገባሽ? ማነሽ? ማን ያስገባት? ማን ነው ገስት የሚስብብኝ? አትግማሙ። በበሬ ለጠቀም ደህና ነሽ? ደህና ነኝ። መታሽ ለምን ትምህርት ቤት አከፍችልኝ? አይኔ ፍቅርዬ ቴንክ የመሰሎንሽ ሁሉ ነገር ይገናል። አወራሽም አላወራሽም እውነትሽን ነው። ምን ችግር አለው? ያለፈ ታሪክ ነው። እረ ያለፈ ነው እንዲማሩበት። ባለፈ ታሪክ ማን እኔ ጄጅ ያደርገኛል? እንደውም እኮ ብዙ እንደዚህ ብዬ አላወራም። ያለፈ ታሪክ ነው። ሰው ስላለፈ ፍቅረኛ ያወራል፣ ስላለፈው ጓደኛ ያወራል፣ ስላለፈው እንትን ያወራል። እኔ ማላወራው ስለ ቤተሰብ ምናምን ታሪክ አላወራም። ብሞትም ቤተሰቤን ያለፈም ቢሆንም ቢበድለኝም አላወራም። ግን ይሄ ወጣት እያላችሁ ምናምን ማሚ እንዳልመውጣት ትግማማ ወጣት እያላችሁ ምናምን አለ አይደለ የምታሳልፉት እንትን ነው እኮ ታሪክ ነው ብላ አገናኛ። ስሙ ዝም ብላ ኧረ እነዚህ መሀይም ናቸው። ምን ትምህርት ይሆናል? ሰው ስላለፈ ታሪክ እየነገርሻቸው እንትን ይላሉ። መሀይም ከእነዚህ እኮ ምንም እኮ አይገባቸውም እኮ እንደው የምታወሩ ለሚወድሽ ምናምን ሀሳብ እንዲሰጥሽ ምናምን እንድትመካከር እንጂ ለእነዚህ እኮ መጥፎ ናቸው። መጥፎ ጨካኝ ናቸው። ሁሉም ሰው እኮ አሳልፏል። ሁሉም ያው ስለማይናገር እንጂ ሁሉም ሰው ያለፈ ታሪክ አሳልፏል። ግን አንዳንዴ በየዋህነት የምትሸወዱት ነገር በየዋህነት የምትሸወዱት ነገር ነው። እንድትመከሩበት ነው። ገባችሁ? ወዳቸዋለሁ። ቴንኬኔ እናት ወዳቸዋለሁ ያለው ሰው ሁሉ ወዳቸዋለሁ ያላችሁ ሰው ሁሉ አይወዳችሁም። ፍየል ናውጣ ወዳችኋለሁ ያለው ሁሉ አይወዳችሁም። አስብላችኋለሁ ያለው ሁሉ አያስብላችሁም። ማርያምን ነው የምላችሁ። ሚስጥራችሁን የነገራችሁት ሰው እኔ አሁን ለሱ ያልነገርኩት ሚስጥር የለም። ነገ ከእሷ ጋር ቂጡን ከፍቶ ሲተኛ ሁሉን አሳልፎ ይሰጣል። እና ለሰው ልጅ ሚስጥራችሁ የምንነግሩት ተንበርክካችሁ ለመድኃኒዓለም ብቻ ነው። አለቀ። አንድ ሰው ሰማ ማለት 10 ሰው ሰማ ነው። ማርያምን አፍቅሬ አብጄ አውቃለሁ። ማርያም ማፍቀር ምን አለው? አብጄ ራሴን ላጠፋ ያልኩ ሰው ነኝ እኮ እኔ። እንኳን ወንድ ሴት እህትን ምንድን ጓደኛ ሲይዝ ከልቤ ነው የምወደው አልኩሽ እኮ ከልቤ ነው። ስሜቴ ፊት ለፊት ነው። በቃ ስወድሽም ስናደድ ምናምን ከልቤ ነው። ያ ነው እኔን የሚጎዳኝ። ለምን ሰዎች እንድትወደዱ ሲያውቋውን እኔ በፊት በቃ ቦታም የምሰጠው ሰው አልነበረም። እና እሱ ነበር ግብግብ የሚለው። ከዛ በጣም ስንቀራረብ ስወደው ሲያውቅ ማለት ነው ጭንቅላቴ ላይ ቆመ። ጭንቅላቴ ላይ ማርያምን ነው የምላችሁ፣ ጭንቅላቴ ላይ ቁጭ ነው ያለው። እና የተሸወድኳቸውን ነገሮች ወደኋላ ሳስባቸው ያመኛል። በጣም ነው የሚያመኝ። ጠንካራ ነሽ። ስለ ትላንትናሽም ስለ ነገርሽም አስቢኝ። የእኛ ሰው በራሱ ደረሰ መማር አይችልም። እውነትሽን የእኔ ፍቅር። እኔም አልፌ ያለው እኮ እኔ ሌላ ህይወት ጀምሬያለሁ። ግን በፌክ አካውንት ይመጡብኛል። በፌክ አካውንት በሰው ይልካሉ። ገባችሁ? በፌክ አካውንት በሰው ይልካሉ። እግዚአብሔር መልሳለሁ። ያንን ነው የምለው። ግን ሰው አትመኑ። በቃ አለቀ። ሰውንም ከልክ በላይ
አትውደዱ ምን እያሉ ለሆነ ሞዴሬተሬ ነው ለሞዴሬተሬ እየሄዱ ማለት ነው የምታውቀው ልጅ እና የምታውቂያት ልጅ ተጋቡ ሽማግሌ ላከ ከሲያትል ወደ ጎንደር ምናምን እያሉ ይጽፉላቸዋል። እና በቃ ምናምን በቃ ማአት ነገር አሁንም የዛሬ ሳምንት ቴክስት ተልኳል። እንግዲህ እና እሱ ከተለያየን እኮ ስንት ወራታችን አለፈ። አመት ሞላም ማለት ይቻላል። አመት ይሆነናል መስቼስ። የፌክ አካውንት የስ ሲያሮ እና የላኩብኝ ገብሬን በሰው ከዛ እንደው ሞዴሬተሪ ማለት ነው የመጀመሪያ ጊዜ ነገሩኝ። ከዛ እንደመናደዴ ምናምን ሳያዩ አልነገሩኝም፣ ዝም አሉኝ። እኔ እንዳልበሳጭ ብሎ እንዴት እንደዚህ ይላካል ምናምን ብዬ ማለት ነው። ከዛ ዛሬ በሆነ ምክንያት ላይ እየተወራ ይሄ እኮ ቴክስት ተልኮ ነበር አንቺ እንዳትናደጂ ብዬ አላኩልሽም ብለው አላሳዩኝም። ሻክ ምን ማንነት ይታወቃል። ስንት ሀገር የሚኖራል። ማርያምን እንዴ በቃ እኔው ምን ይሰራልኛል? ገባችሁ? ምን ይሰራልኛል? በቃ እኔ እኮ ትቻለሁ እኮ ትቼ አውቄ ምናምን ደግሞ እኮ ልጅቱ የምትታወቀ እሱ እንደውም አይታወቅም። እሱ እኮ አይታወቅም። እሱ አይታወቅም። በእንደዚህ በቲክቶክ አለም ምናምን አይታወቅም። ፊቱ ከታየን የሚታወቀው ምናምን የተወለደበት አካባቢ ላይ በደንብ ይታወቃል ምናምን ነገር። እሷ ግን ቲክቶከር ናት። በነገራችሁ ላይ በጣም በቃ ማትገምቷት ሴት እያወቀች ነው ደግሞ እኔ እና እሱን እያወቀች ነው የገባችበት። በአማራ ትግል አስመስላ ማለት ነው። እኔ የአማራ ትግልን ሳቆም በትግል እያረገች እማትገምቷት ሴት እመቤቴን እያወቀች ማለት ነው መሀላችን የገባችውና ኦኬ አመት የሞላው ነገር ነው። የምታውቋት ሴት ናት እመቤቴን። ዳን የምነግረው የለም በያ ይቅፍ አልገባኝም። ማሪ ታቋታላችሁ እኮ ገብርኤልን በደንብ ነው የምታቋት። የአማራ ልጆች በተለይ በደንብ ነው የምታቋት። በደንብ ማለት ነው በደንብ በአማራ ትግል በጣም ነው የምትሳተፈው ምናምን እና በትግል እያረገች እርዳታ ሰብሳቢ ገንዘብ ሰብሳቢ ምን እየተባባለ እዛ እያወቀች ከሷ ወሰደችው። ኦኬ ንኩስ አለም ግን ለምን በፌክ አካውንት ይመጡብኛል? ምን ሰው ይረብሻሉ? ትሄዳለህ ዋለንም ሲከሱ ነው እንጂ እሱ አይደለችም እዛ ኤልሲ አቦልኪውም ነበረ ምን እንዳለ አላውቅም፣ ግን አቦልኪውም ነበር። አሌክስ ዮዮ የሚባለው በቀን ምን ያህል ሳንምተኝ ቆይ ትናንትና 3 o'clock ነው የተነሳሁት። 3 o'clock ተኛው 11 ተነሳው። 3 right 3 4 5 6 7 8 9 10 11 ሶ 8 ሰዓት ተኛው ትናንትና። አሁንም 8 ሰዓት ነው የምተኛው። 2 ሰዓት ከተኛውኝ ለምሳሌ 2 ሰዓት ከተኛው 11 ሰዓት ነው የምነሳው ከእንቅልፌ ጠዋት። ቅድስት እቺ ቤቱ ባዳ ቅድስት ባሬ ቅድስት ማናማሪ አረ ችግር የለውም። አሜን ቤት ዳራቸው አይባረክ እንደፈኛ ፈንዱ የቤታሩ ምናሺ ማሚ ምናሺ ኔማ ኢትስ ኦኬ። እኔ እኮ የላችሁም እኔ ማለት ነው ማርያም እንምላቸው። ለምሳሌ የሆነ ወንድ
ጋው ጓደኛ ሆኜ ለምሳሌ ከዛ የሆነ ሳለ ብጠላው ማለት ነው የዛን ሰው ጊዜውንም እድሜውንም ሞራሉንም እንዳልሰብር ማለት ነው እመቤቴን አስቀድሜ እናገራለሁ። ቀድሜ እናገራለሁ። ማርያምን ነው የምላችሁ። ቀድሜ በቃ እኔ ራሴ ህይወት አለኝ፣ አንተም የራስህን ህይወት ብዬ ቀድሜ የምናገር ነኝ። ግን በተደጋጋሚ ጠይቄው ነበር። በተደጋጋሚ ጓደኛ አለ ሌላ ሴት ታወራለህ፣ ሌላ ሴት ጀምራል ስለው ኖ ነው የሚለኝ። ኖ በፍጹም ነው የሚለኝ። አያችሁ፣ ከዛ ጊዜያችሁን ነው የሚወስደው እንደዚህ አይነት ሰው ማለት ነው። አይ ካልጀመረ መቼስ በባህሪ ነው የሚያጣላም፣ ባህሪን አስተካክላለሁ ምናምን እያላችሁ ትቀመጣላችሁ። በቃ በባህሪ ይሁን ምናምን ገባችሁ። ባህሪን አስተካክላለሁ ምናምን እያላችሁ ባህሪን አስተካክላለሁ ምናምን ነገር እያላችሁ እንትን ትላላችሁና ከዛ በነገራችን ላይ ማለት ነው ከድሮ ወንዶች በጣም እናንተ ላይ መነጫነጭ ከጀመሩና ማለው ሁሉንም ችግር እናንተ ላይ ማድረግ ከጀመሩ ማርያምን ከሴት ጋር ጀምረው ነው ሁሌ እናንተን የሚፈርጇችሁ ከሆኑ በቃ አንቺ በቃ ነጭነጭ ነው፣ ሁሌ መነጫነጭ ነው። ስልክ ማንሳት ሲያቆሙ፣ መደወል ሲያቆሙ ምናምን እንደ ድሮሞን ሲያቆሙ ከሌላ ሴት ጋር ነው ናሆሜ ማንዳና ሆሜ ማሪ ማርያምን እንደዚህ አሁን ድሮ እንደሚሏቸው በቃ ሰለቸኝ። ደግሞ ምን ልትይ ነው? አሁን እኮ አንቺ ስትደውይ የምትጨቃጨቂ ነው የሚመስለኝ ምናምን። ባህሪሽ ከባድ ነው፣ ባህሪሽን ለውጭ በቃ። ከዛ ደግሞ ስትደውልላቸው ስራ ነበርኩ ተኝቼ ነበረ 3 ቀን ስልክ ሳይደውሉም አይ ስራ ነበርኩ ስልኬ ተበላሽቶ እንዲሆኝ ምናምን የሚሏችሁ ከሆነ ናሆሜ ምንድን ነው ጠርታኝ ነው ናሆሜ ኢትዮጵያዋ ምንድን ነው ናሆሜ እያላችሁ ምጽፉት ናሆሜ ምንድነው ናሆሜ የምትሉኝ? ምንድነው ትንሿ እናቷ ናሆሜ የምትሉት? ጠርታይ ነው ናሆሜ የምትለኝ ምንድነው? ናሆሜ ሴቷን ነው የምትሉት? ናሆሜ አልገባኝም። ማርያም ምንድነው የሚጽፉት? ጉንፋን ይዞኝ ነው ውዶቼ፣ ጉንፋን ሳይሆን አላርጂ። ስሟን እየገመቱ ነው። ኧረ አባቴ ይሙት አይደለችም። ይኸው አባቴን ያሰጣኝ አይደለችም። አሁን የምትጠሯት ሰው አይደለችም። በአባቴ አልምልም እንዴ። እንትን እኮ በቪዲዮ ምናምን እንትወጣ እኮ አይደለችም። በቲክቶክ ላይቭ ላይ አትወጣም እኮ፣ ግን ቪዲዮዋን ትፖስታለች ምናምን። ኧረ ታውቋታላችሁ ምናምን፣ ግን ስታዩዋት ነው የምታውቋትኝ እንጂ እንዲህ ላይቭ ላይ የምትወጣ አይደለችም ምናምን ነገር። ስታዩዋት ታውቋታላችሁ በአይን ስታዩዋት። ናሁ ሰናይን ነው እንደምትሉ ናሆሜ ስትሉ እኮ እኔ ልጅቱንም እየገመታችሁ መሰለኝ። ዛሃራ ናት። ማናት ዛሃራ? አይ አልነግራችሁም። እኔማ እንድፋር አይደለሁም እኮ አልነግራችሁም። እግዚአብሔር ይቅጣቸው፣ እግዚአብሔር ይቅጣቸው ላረጉት ነገር እግዚአብሔር ይቅጣቸው እንጂ እኔ ምንም እኮ አይደለም። እሱም እግዚአብሔር ይበቀለው። የሰጠውት ገንዘብ እሳቱ ይሆኑበት፣ ያቃጥለው፣ እድሜ ልኩን ያቃጥለው። ሌላ ምንም አለ። What's your red line? ቀረብን። አይተውን ሲበቃ ጀመረዋል። ይወጣል። የምር ነው። ምኑ ቀረበት? የኔ ማሮች ወይኔ እንገራችሁ ማለት ነው። እግዚአብሔር ምስክሬ ነው። እኔ አሁን ዩቲዩብ ላይ ቪዲዮን ከሰራው ብዙ ጊዜ እኮ ልሰራልና ማን ነው አረ የቆየ እኮ ነው። ብሩ ራሱ እንዴት እንደመጣ ምናምን ከሀስከበ ነግራችኋለሁ። ከሀስከበ ስም ምናምን አልጠቅስለም። ብዙ ጊዜ ዩቲዩብ ላይ ልሰራልና ማለት ነው። ምን አባቱ ምናምን በቃ ብዬ ተወዋለሁ። ምን አባቱ ምናምን ብዬ ተወዋለሁ። እመቤቴን ነው የምላችሁ። ዩቲዩብ ላይ ልሰራልና ምን አባቱ ምናምን ብዬ ተወዋለሁ። በነገራችሁ እኮ ጉድ ነው የምትሉት እኮ ጉድ። ገብርኤልን ፊልም ይወጣዋል። ለምን ታውሹ? ግን እኔ ያልተውኩትም ውዶቼ እሱ ነው ተወኝ። ቅናተኛ ነው። ይቀናል
ይቀናል። ቅናተኛ ነው ቅናተኛ። ያየሁት ወንድ ሁሉ ከዛ ሰው ጋር ምጣበስ ማፈቀር ምጀናጀን ነው የሚመስለው። ያየው ወንድ ሁሉ ጋር ምጀናጀን ማፈቅራቸው ነው የሚመስለው። ተጠራጣሪ ሰው ነው። ተጠራጣሪ ሰው ቲክቶክ ላይ ከአንዱ ካወራው ለቦጩን ይዘረጋል። በንጋታው አያወራኝም፣ ስልክ አይነሳም። አዎ መሲ ከላይ መሲ ከዛ ስሚማ በፌክ አካውንት እየጻፈችልሽ ተገላገልሽ። አረ መገላገሉማ ተገላግያለሁ። ግን እንዴ ቆያ እነግርሻለሁ። ስወጣውንማ ማውራት አልችልም። እዚህ ጋር ስወጣ እነግርሻለሁ። ይመለሳል ግን እንዳትቀበዩ ኬዝ ኧረ ኖ የምን ኬስ ጎል ምናምን እንደዛ አይመለስም። አውቃለሁ እንደማይመለስ አውቃለሁኝ። እኔ ባህሪውን አውቀዋለሁ ጠንቅቄ ምናምን ባህሪ ምን እንዳለው ምናምን ነገር አይመለስም። ግን በቃ መሾዴን እኔ በጣም ብልጥ ነኝ በእንደዚህ አይነት ነገር በወንድ ምናምን ምንም ስህተት ላይ አታገኙኝም። ግን መሾዴን ሳስበው በዚህ እንደ እግር እሳት ይለበልበኛል። አዲስ አጀንዳ ታውራ እባክሽ ተያት። እኔ ካልመለስኩ ነገሩ አይሰፋም። ነገሮች እኮ ማርያ አንቺ ስትመልሹ ብቻ ነው እኮ የሚሰፋው። እኔ ካልመለስኩኝ ምን ነገር ይሰፋል? ተሸጉርሽ ምን ነገርሽለታል? ይህማ ስትዋደጂ ብዙ ነገር ትላላኪያለሽ። በጣም ብዙ ነገር ቴራን እንደው ያሰራውለት ራሱ የአማራ ጀግኖች ቤቱ ላይ ለጥፉ ቀና ሲል እንኳን ሲያዩ እንደው እኔን እንኳን አያስበኝም ወይ? ግን ወንድ ግን ጀላ ራስ የለም። ማርያምን ያሰራውለት እንኳን ትልቅ የአማራ ጀግኖች ፎቶ በትልቅ እንትን ቀና ብሎ ሲያይ እንኳን ገብርኤል ቀና ብሎ እንኳን ሲያይ አያስታውሰኝም። በስመ አብ ወወልድ ወመንፈስ ቅዱስ። ቢመለስ ትቀበያለሽ? አዎ ቴራን እብድ ነሽ እንዴ? እንዴት ነው የምቀበለው? ከዚህ ጊዜ በኋላ አልቀበለውም። ግን አትሊስት እንኳን ማለት ነው ያ ሁሉ ለእኔ ስም የሰጠኝን ስተቱን አምኖ ሶሪ በቃ ሁሉ የከሰስኩሽ ሌላ ሴት ጀምሬ ነው ቢለኝ እኔ ችግር የለብኝም። አመት ሆኖታል። ብር ሲል እና ለዛሬ እንደ ፈረጠጥኩትኝ $15,000 ሲጠይቀኝ በዋት ብዬ እንዴ እኔ ደጎኝ ሆንኩ እንጂ ሰገጤ አይደለሁም። አሁን በጣም ፍቅሩስ ብሆን ብዋደድ ምናምን ፍቅር ቢሰጠኝ እንዲህ ቢንከባከበኝ ምናምን ሰጠው ነበር። ግን እንደዛ እንደ አውሬ እያየኝ እንደ ሰይጣን እያየኝ ከአንቺ ጋር ሰው መኖር አይችልም እያለ የተናገረ መርዝ ቃል እያወጣ እንዴት ማርያምን እንዴት አልኩኝ። በቃ ለራሴ ቁጭ ብዬ በገንዘብ ሰርግ እንዴ አሁን እኮ ቀረ ሽምግልና ልኮልሻል። እስኪ ከዛስ ደግሞ መጨረሻ ላይ ምን እንዳወቅኩ ነግራችሁ ሚስት ሀገር ቤት አለው። እናቴ እስኪ ተውኝ ወይ ራሴን ያመኛል። ያለፈ ታሪክ ሰውራ የት ሄዳል
ይዳነ መረ አንድ ጊዜ እናንተ እኮ አላስተዋላችሁኝም እንጂ የዛሬ አመት ነው። የዛሬ አመት በቃ በጣም አጨናንቆኝ አላስቆም ብሎኝ በቃ መከራዬን ብዝት አድርጎብኝ በቃ ቲክቶክ ላይቭ ላይ ስገባ እኔ እኮ አወራላችኋለሁ። አትባንኑም እንጂ እናንተ አትባንኑም እንጂ አይ ሪሜምበር አትባንኑም እንጂ አለቅስ ነበር። ደካማ ጎንሽ ነው ያለፈ ታሪክ እኮ ነው። የላችን ኩቡ ጀመሩ ደካማ ጎኔን እኮ አይደለም ማሪ እኮ አስጠንክሬ አልፌ እኮ አሁን ያለሁበትን ተመልከች። እኔ እሱ ሲያገኘኝ አፈር መስዬ ነበር። የዛሬ እንግዲህ እና እሱ አሁን እኔ ከተገናኘን 2022 ላይ ነው መሰለኝ የተገናኘ ነው የነበረው 22 ይሆናል እንግዲህ። የዛ ጊዜ ሲያገኘኝ ገንዘብ የለኝ እንደዚህ እንደ ቺክ እንኳን መኳኳል ምናምን ሴት አይደለው ምናምን በአማራ ትግል የተገናኘ ነው ምናምን በቃ ገባሽ ምንም አልነበርኩም። ከዛ በኋላ እያየኝ ነው ከስሩ አምልጬ የወጣሁት እያየኝ አይኑ እያየ ነው መቼስ ሁሉም ነገር በአንድ የተለወጠው። ማሮቼ ሞራላችሁ እኔ እንደዚህ ምንድነው ትንሿ የምትይ ናው ናው ሰናይ ነው የምታወሪ? በእናታችሁ ደጋግማችሁ አጻፉ። የሰው ስም ካልገባኝ አጻፉ። እኔ በጣም ነው የሚያስጠላኝ እንደዚህ አይነት ሰው። በቃ ይሄን ባህሪያችሁን ተው። ሁሌ ነው የምናገረው። የሆነ ችግር ካለ እንደዚህ ብላችሁ ጻፉ። ዝም ብላችሁ ስም አጻፉ። አሁን ናሆሜ ትላለች። እሺ ናው የሰው የቆሎ ጓደኛች የሰው ስም የምትጠራ እኮ ነው የሚመስለው። እንዴት እኮ እንደሚያስጠሉ ናሆሜ የምትሉት ምንድን ምን አውቄላቸው? ናሆሜ ትላለች የቆሎ ጓደኛ ናሆ ሰናይን ከሆነ አላውቅም። እንዴ የቆሎ ጓደኛው አረገችው እኮ እሱን ከሆነ ናሆሜ ስትላው ናሆም ፎንቴ አለ ናሆሜ ታለች ኢትዮጵያ ያለችው። እኔ እኮ ስለማን እንደምታወሩ ቲክቶከር ይሁን ምን እኮ በቃ ቀጥታ መጣው እኮ ነው እኮ የሚያወሩት። ሰው እንዴት ምክንያቱን አይጽፍም? ዝም ብሎ እንደ ከብት የሚጓዘው። አበበ ካልሽ አበበ ታሟል። አበበ ማውራት ይፈልጋል። አበበ እየጠራሽ ነው። አበበ ቪዲዮ ሰርቷል። የሆነ ነገር ብላችሁ መጻፍ ነው። ምንድነው እንደዚህ እንትን ማለት? ማርያም ጋይ ዝም ብለው የሰው ስም ይጽፋሉ። ከዛ እኔ አይገባኝም። ከዛ የሆነ ቃል ስትናገሩ ሪከርድ ምክንያታችሁን ተናገሩ። የምትጽፉበትን ምክንያት የሰው ስም ስትጽፉ ምክንያቱን ተናገሩ። እኔ እኮ ናሁ ሰናይን ነው እንዳለ የቆሎ ጓደኛቸው እንደ እንትናቸው የሚጠሩት ምንድን ነው የሚሉኝ? ከሙዴ የጨረቡኝ ምን ሆኖ ነው? ስም ስትጽፉ ምክንያት አድርጉበት። ሁሌ ነው የምላችሁ እና አንተ ደግሞ ዶክተር ፍሩት አታስቅ እና ወብ ናቸው። ምን ዝም በያቸው። ኧረ እኔ ምን ሆኖ ነው? አይ ደጋግሞ ሲጽፉ ኮመንት ሞሉት። እንዴ ምን ሆኖ ነው እኮ ብዬ ነው ዝም አልኳቸው። ስሙኝ ማሮቼ ስሙኝ እና ምን ላይ ነበርን ማሮቼ? ምን ላይ ነበርን? መቅደሲ በቃ ሰው ካላ የራሴን ሰው ብለሽ የምትሆን ካላሰደብሽ ሰላም አይሰጥሽም አይደለ? አንቺን ብሎ ደጋፊ ልጅቷን ለማሰደብ በኮመንት ትሮራጫለሽ። የሰው ስም እየጻፍሽ አሰዳቢ። ስንት ጊዜሽ ነው ከተጣበሽ ከብር? አልገባኝም ማሪ። ከሱ ጋር ነው የምትይው? ዋት አቦይን ሰው እየመጉቱልኝ። እኔ ደግሞ ጥሩ ነገር የጻፈ መስሎኝ ቆይ ብሎክ አድርጉት። ይዱጣ በ12 ፎሎ ባለጌ የብልግና ጥያቄ ጠይቀኛል። አንዴ ቆይ ብሎክ ላርጋቸው። ቆይ እስኪ ተሳሳተ ወይ እናቴ ብሎክ አድርጌሽ ነበር። ይሄን ኪጆ ነው ምናምን ኪም ጆ ነው ምናምን ብሎክ አረጋለሁ። ይሄድ ቦለኩ ኢትዮጵያው መነሻቸው ስለሆነ በቃ አራባ አባፋቸው ነው እያሩ የሚገቡት። ተዋቸው ኢትዮጵያ ናቸው። ኑሮም አለ ምናምን ጭንቀቱም አለ። በአፉ እያራ ነው የሚገባው። እኔ ሽንት ቤቱ ቦታው ጠፍቶባቸው ሞልቶ ይሁን አተው መጠቀም ያላቅም በአፋቸው ነው እያሩ የሚገቡት። ቀጥታ ገንቅልፋቸው የተነሱ ሰዎች እኔ ቀጥታ ነው የምቦልካችሁ። ምን ሰሩልኛላችሁ?
በጣም ነው ወድ ሰዎች እኔም ወዳቸዋለሁ። በቃ በዛ አሁን ሳፈቅረኛለሽ እኔ ያለፈ ታሪክ እንጂ ያውን ታሪክ መናገር አልፈልግም። ያለፈ ታሪክ ጠይቁኝ ጋይስ። እኔ ያለፈ ታሪኬን ለእናንተ መማኩ የትምህርት ውሃ አልጠጣሽ ማሮቼ። ያለፈ ታሪኬ ተሞክሮ ከሆነ ነግራችኋለሁ። የሚጠቅማችሁ ከሆነ ከጠቀማችሁ ያውኑ ምን ይሰራላችኋል? በህይወቴ ማለት ነው እንገራችሁ። በህይወቴ የተሸወድኩበት የፍቅር ጊዜ ቢኖር ይሄውን የምነግራችሁ ነው። በህይወቴ የተሞኘሁበት የተሸወድኩበት ጊዜ ቢኖር በህይወቴ ነው የምላችሁ። በህይወቴ ደውል እረሱ አይደለም ወይ እሱ መች ቆርጦት አብሮ ነው የሚኖሩት እያልኩሽ ልሳ ኩናማ ሰላም አይደለም። ሰላም ነው ውዴ፣ እግዚአብሔር ይመስገን። ምን ይሆናል ብለሽ ነው? ኩናማውማ ደህና ነው። እንዳንቺ አይነት ምቀኛና አውሬ ሰው አጠገቡ ስለሌለ ደህና ነው። አንቺ ብትኖሪ ይሄኔ ስጋውን በልተሽ ባጥንቱ ታስቀሪው ነበረ። እግዚአብሔር ይመስገን ደህና ነው። ይሰራል፣ ይበላል፣ ይጠጣል፣ ይወጣል፣ በሰላም ይነዳል፣ ይበዳል፣ ፈታ ይላል፣ ገንዘብ ይሰራል። ውዴ አንቺ ብቻ በውስጥሽ ጥላቻን ይዘሽ በየኮመንቱ ዙሪ። አመለጭ ዛሬ የኔ ማለት እሷ በወዷ ጥላቻን ይዛ ሰውን በራሷ ዓለም ራሷን እንደ ትልቅ የተከበረ ዘር ይዛ የሰውን ዘር ኩናማ ብላ እያንቋሸሸ ትሳደባል። እነሱም እንዳንቺ ናቸው፣ ኢትዮጵያዊ ናቸው፣ ኤርትራዊ ናቸው፣ ደማቸው ገባሽ? ሰውን እያንቋሸሽ ካመለጠች ተመስገን ብለሽ እሺ። ኖ እኔ እኮ ማርያምን ስሚኝ እናቴ ፍጹም ማለት እኔ እኮ ረስቻለሁ እኮ ረስቼ እኮ የራሴን እኔ እኮ አመት ሞላ እኮ አመት የራሴን ህይወት እኮ እየኖርኩ ነው ምናምን በፌክ አካውንት ሚስቱ ትሁን የሚስቱ ጓደኛ ትሁን በፌክ አካውንት ለሞዴሬተሬ እየጻፈችላት በፌክ አካውንት ማለት ነው ለእኔ እንድትነግረኝ ማለት ነው። አንዲት ልጅ አለች የተጣለኋትኝ እንትን ላይ በነገራችን ላይ ከሌላው ብሔር በጣም የሚያሳድዱኝ አማራዎች ናቸው። ታውቃላችሁ፣ የራሴው ጉዶች ናቸው የሚያሳድዱኝ። ከየትኛውም ብሔር በላይ አጥብቀው የሚጠሉኝም አጥብቀው የሚያሳዱኝም እነሱ ናቸው። እች ልጅ አሁን እንትን ላይ ኢንስታግራም ላይ ነው የተጣላ ነው። ማራማዊት ትባላለች። አንድ ልጅ አላት። ቀጭን ልጅ ናት። እዛ በጣም ጎጠኛ ናት። እና በጎጥ በዛ ሰዓት ኃይለኛ ጎጥ ስለነበረ የጎጥ ነገር ስለነበር ጎጥ አይቼባት በቃ ተናንጄ ተሰዳደበ ምናምን ተወቃቀፍን። እሷም ሰደበችኝ፣ እኔም ሰደብቷት ምናምን በጣም ርቀት ስትሄድ ምናምን ጀግኖችን ስትናገር ሳያትኝ ደግሞ እኮ በአማራ ነው። በእኔ እንኳን በግል እኮ የምጣላ ሰው አልነበረችም። በጣም ጀግኖችን ምናምን አንዱን ከአንዱ እያወዳደረች ሳያትኝ ከዛ ስቶሪ ላይ ምን አደረግኩኝ መሰራችሁ ማለት ነው። ስቶሪ ላይ የልጇን ፎቶ ፖስትኩኝ እና ደግሞ እኮ መጥፎ ነገር አልተናገርኩኝ። የልጇን ፎቶ ፖስትኩኝ እና ልጇን ራሷ ትፖስታታለች በእንትኑ ማለት ነው። መጥፎ ነገር አድርጋኝ ነው እንዲህ ብቻ አላስታውስም እንዴት እንደሆነ። እዛ ፖስትኩና እናትሽ መጥፎ ሴት ናት ምናምን ብዬ ሴትዮዋን ነው የተናገርኩት። ከዚያ ታውቂው ለዚህ አበሻ በልጁ መደበቅ ይወድ የለ ልጄን ምናምን ተሰደብኩ አይነት ሙድ መጫወት ይወድ የለ። ከዛ እሷና ሚጡ የምትባል ልጅ አለች ኢንስታግራም ላይ በጣም ነው የሚጠሉኝ። ቢያገኙኝ ራሱ ማለት ነው መድኃኒዓለም ነው መጀመሪያ ወዳጅ ነው የሚመስሉት የነበሩት። የመጀመሪያ ጊዜ ስንግባባ ወዳጆቼ ነገር ናቸው ማለት ነው።
ከዛ ጠምደው ያዙኝ ነው የምላችሁ። ጠምደው በቃ አሁን ቢያገኙኝ እቺ ማራማየት የምትባለው ሚጡም የምትባለው በአካል ቢያገኙኝ ደግሞ እኮ የሚያሳዝነው ነገር የአማራ ታጋይ ነን ብለው እቺ ያገባችሁ ሌላ ብሔር ያቺ ወለደችው ከሌላ ብሔር ነው ቢገሉኝ ደስ ይላቸዋል። እኔ ረስቻቸዋለሁ እኮ ጋይስ በቃ ተጣላው በአማራ ረስቻቸዋለሁ። እነሱ ለካ ቂም ይዘውና በፌክ አካውንት ትመጣና የአማራ ልጆችን አስቀይመሻል አንዷ ልጇን የሰደብሽባት ቤታ ይዘር ግሩፕ ላይ እያወሩ ሰምቻለሁ። ቤታ ይዘራችሁ ይሄኔ ራሷም ትሆናለች። ቤታ ይዘራችሁን እያጨደች ነው ቴክስቱ እንዲህ እየተባለ ነው የሚደርሰኝ። ቤታ ይዘራችሁን እያጨደች ነው ደስ ብሎናል ምናምን እያሉ ግሩፕ ላይ ሲያወሩባን ነበር። ኢንስታግራም ላይ ልጇን የሰደበችባት ልጅ ሆነው እና ብላ ስለ ልጁ ነው የምታወራው ማለት ነው። ልጁና ልጅቷ የምታውቂያቸው ተጋብተዋል፣ አንድ ቤት ኖረዋል። እሱ ከሲያትል ጎንደር ሽምግልና ልኳል እና የተባለ ነው በፌክ አካውንት የሚላከው ማለት ነው። ገባችሁ? ለሞዴሬተሮቼ እና እንደዛ ያሉ ነው የሚልኩትኝ። እቺ ልጅቷ አትመስላችሁም? ወይ ሚስቱ ናት ወይም ደግሞ እቺ ልጅቱ ናት። እቺ ማራማየት ምናምን የምትባለው ናት በፌክ አካውንት የምትልከው። እኔ ግን ረስቻቸው አላያችሁ። እነሱ ቄም በቀል ይዘው ከዛ ደግሞ የአማራ ታጋይ ናቸው እኮ። ከዛ እኔ አማራዋን ለማጥፋት ነው እንግዲህ ይህን ያህል የሚተጉትኝ። እንደው ሰው የሰው ልጅ እንኳን የራሱ ግል ቢጣላ የራሱ ደም ቢጣላ በቃ ሰው በዛ ጊዜ ያለ ስሜት ነው ብሎ እንኳን አይፋታም። በቀል እንደዚህ ደረጃ እግዚአብሔር ግን እኔን ጠበቀ። እኔ የዘራሁትን እያጨድኩ አይደለም። በነገራችን ላይ እኔ ከልቤ መርዝ ስለማልሆን እግዚአብሔር ከነሱ እኩል አማራ አብረን እንታገላለን እያለን ከነሱ እኩል ሰልፍ እየወጣው ከነሱ እኩል ድምፅ እየሆንኩ ነው። እኔ ከስራቸው ላጥብ እየወጣው እነሱ እንደዛው ጥላቻ እንድትሸከሙ ነው ያሉት። ማርያምን ነው የምላችሁ። እንደዚሁ አሁንም ጥላቻቸውን ተሸክሙ ነው ያሉት። ሚጣና ማራማየት ምትባል በቅጠም ዶ ይዘውኛል። እና የአንድ እነሱ ጓደኛ ናት ያገባችሁ ማለት ነው ልጁን። ምን ማለት ነው ጋይስ? በ7 ጁላይ አሁን 7 በ7 ነው ቴክስቱ የተላከው። ቤታ ጥሩ ላይ ነው አሁን ያለችው። በዚሁ ትቀጥል። ልጅቷ ይዛው አምጥተዋለች፣ ቤቷ አስገብተዋለች። ስቶሪዋን ቼክ አድርጊ በሏት። ስቶሪዋን ቴው ለሞዴሬተሪ ነው እንግዲህ እንደምትላት ስቶሪዋን ቴው ገብታ ስለማን እንደማወራ ጠንቅቃ ታውቃለች። እና እሱ ከሲያትል ጎንደር እንትን ልኳል፣ ሽምግልና ልኳል፣ ቀለበት ሊያረጉ ነው ብላ በፌክ አካውንት ለሞዴሬተሪ ትልክና አካውንቱ ማለት ነው ዲአክቲቭ ይደረጋል አካውንቱ ማለት ነው። ከዛ ከሆነ ሳለ ደግሞ በኋላ ክፍት ያደርጉትና መልእክት ጽፈው ያጠፉታል። ምንድን ነው ናቸው የምታስቡ? ለምን እኔ እኮ ዛሬ ነው ያነበብኩት ጋይስ። ዛሬ እኮ ነው ያነበብኩት። አባቴ ሞት ነው የምላችሁ ጃፒ። እኔ የማይውላችሁ ያ ሞዴሬተር ይመጣና ያ በእናትሽ መሰረት ነው ይችላል። እግዚአብሔር የልጆችሽን አባት ለምን አትፈልጊ? መሰረት አያና እስኪ ግቢና ወሪ ቦርቁ ወላ ኩረጃ ትላለች። 2 ልጅ ወልደሽ አርጠሽ በዚህን ሰዓት ለህዝብ መጸሎት ማረጊያ ሰዓት ላይ ወላ ኩረጃት ያለሽ ምን አይነት ቦርቆ ነሽ? ነይ እስኪ ስቤሻለሁ ነይ ግቢና ወሪ። ስታስጠይ ቤሽቲ 2 ልጆች ወልዳ የልጆች እናት ነሽ። እድሜ ልክሽን እየዞሩ መሳደብ ቆሻሻ ገንዳ። አሁን ለልጆችሽ አንቺ እናት ልትሆኚ ነው እበት። ምን አይነት ከንቱ ናት በእግዚአብሔር። ትልቅ ሆና ትሳደባለች። ምን ይጠቅምሻል? አሁን 2 ልጅ ወልደሽ መርዝ ያስበላሽ እሱ አይደሉም እንዴ? ምን ሆና ነው ያማታል እንዴ? እና ስሙኝማ ወይ ቤታ ወደ ዋሬ ምን ሆና ነው ዝም ብላ ተነዘንዘኛለች። ከኮመንት ላይ መተናል። እሺ እኔ እናት ስሙኝ። እና አሁን እናንተ አሁን ከነገርኳችሁ
ምን ተረዳችሁ? ሚስቱ ናት ወይስ እቺ እሷ ጓደኛ ናት የምትጽፍልኝ ወይንስ እሱ ሊሆን አይችልም። እሱ አይዳም በኢየሱስ ክርስቶስ። ዜማን አንቺ መሰረት ምን አባሽ የምትሳደቢው በየኮመንቱ ምንድነው? አንቺ ወንድ ነህ ሴት ነህ? ወንድ ነህ ደግሞ ሉጢ ይው ከነዲ ቃላዎቹ ነው የሚገባብኝ ላይ ከዛ ይሳደባል ኮመንት ነው መሰረት መሰረት ኮተት ሰብስባ መጣልኝ። ሜርሲ ነው የሚለው ስሟ። ባክሽ ሀገር ቤት እያለች መሰረት ናት ከሀገር ስትወጣ ነው ሜርሲ ያለችው። ወይዘሮ ሜርሲ እስኪ ከሚዩቱ ፍቺና አውሪ። አሁን አንቺ ትልቅ ሰው ነሽ። እስኪ ልሽ በእርግጠኝነት ወንዱ ልጅሽ እስኪ ልየው። በእርግጠኝነት ወንዱ ልጅሽ የ9 ዓመት ልጅ ይሆናል። ሴቷ ልጅሽ የ3 ዓመት ልጅ ትሆናለች። እቺ የምታህል ልጅ አድርሰሽ ይህም ያህል ልጅ አድርሰሽ እግዚአብሔር ለሰጠሽ ልጅ ባርከሽ እንደመኖር ኮመንት ላይ ሁሌ እንደ ኮፒ እንዳረግሽ ሁሌ እንደተመቀኝ ምን ይጠቅምሻል? አሁን አንቺ አለቅልቀሽ ምን ማርያምን ጋይስ ምን ይጠቅማታል? አለቅልቃ ወንድ ነው፣ ለዛውም ወንድ ነው አሰዳቢ። 2 ህፃን ልጅ ፕሮፋይሉ ላይ አድርጎ እየጎተተ ያሰድባል። የወንድ አተላ የሴት እኮ እንትኖች ነው ቡሽቲ ነው ያስቸገረናል። የወንድ ቡሽቶች ያስጠላ። ኤኒዌይስ ደግሞ መውጣቱ ደግሞ ዝም ብሎ ይሳደባል። ኧረ ራሷ ወጡ እኮ ወጣችሁ ወጣ ነው ወጡ። ይሄኔ በሚስቱ አካውንት ገብቶ ነው ሊሻፍድ ገብቶ ሻፋዳ 2 ልጅ ኖሮት ሚስቱን አስቀምጦ ሊሻፍድ በሚስቱ ስልክ ይገባል። እንደናንተ አይነት ወንዶች ናቸው እኮ አሰደባችሁን ያስቀራችሁ። አሰዳቢ ሚስቱ ተኝታ ይሆናል ትንሿ እኮ ቲክቶክ የገባ። እሺ አሁን ተውትኝ፣ አሁን ተዋቸው እነዚህ ሰው። ድንገት አሁን መሳቤንም ረስቼዋለሁ። ጥልቅ ሲል የገረመኝ ንገሩኛ። ዛሬ ቤት ታገገባው ብሎ ነው የሚያወራው። ይደውላል። እስክሪንሻት ጉንፋን ያዘሽ። አው ድምጼ ልተለወጣለሁ አይደለ? እና እስኪ ውዶቼ ከቅድም ጀምሮ የነበራችሁ እያወራን የነበረ አሜን ማሮቼ እያወራን የነበረ ምንድን ነው የሚሰማችሁ? እሱ በምንም ታሪክ አይጽፍልኝም እንደዚህ አይነት ነገር። በምንም ታሪክ አይፈታተነኝም። በምንም ታሪክ አይፈታተነኝም በእንደዚህ አይነት ነገር። በመንገዴ የማይገባም አውቃለሁ። እሷ ናት የምትመስሏችሁ ወይንስ ጓደኛው? ስሜ ሚስቱ ናት። እሺ አዎ ሚስቱ ናት። ለምን እንዳልኳችሁ ታውቃላችሁ? እስኪ ቆይ የሆነን ሰው አንዴ ቆይ የሆነን ሰው ስክሪንሻት ሞዴሬተሪን ስክሪንሻት አድርገሽ ቴክስቱን አምጭልኝ ልበላትና ላንብብላችሁ ምን እየተባለ እንደሚጻፍ። ቆይሽ አንዴ ውይ አንዴ ቆይ ጭራሽ ደግሞ ቶኪን ፌስ ታይም ብለው ችግር ነው። አንዴ እሺ ጋይስ አንዴ እሺ በእናትሽ ነው ውጪ ጅል ኮፒ ብላሽና ገገማ። ሄሎ ቆይ ቴክስቱን ማለት ነው ቴክስቱን ቆይ ላንብብላችሁና ከቴክስቱ ትረዳላችሁ። ይሁን እኔ አሁን ዛሬ ነው ይሄ ቴክስት ራሱ ዛሬ ነው ይሄ ቴክስት የተነገረኝ ጋይስ ዛሬ ነው። የኔ ሞዴሬተር መናገር አልፈለገችም። እኔ ባለፈው ተልኩ እንዴ ምን አባታቸው ነው ምናምን ብዬ ለምን ይልካሉ ምናምን ብዬ ስበሳጭ ስታየኝ ከዛ ይሄንን አሁን የነገረችኝ የመጀመሪያው ቴክስት የተላከው ከ4 ወር ነው ከ5 ወር በፊት ነው። ከ4 ወር ነው ከ5 ወር በፊት ነው የተላከው ይሄ ቴክስት ማለት ነው። ገባችሁ? የተላከው ይሄ ቴክስት ከዛ በኋላ
አሁን ተላከ አሁን ነው። ከዛ በኋላም ተልኮ ሞዴሬተሪ አትነግረኝም ዝም ነው የምትለኝ። ከዛ ዛሬ በሆነ ነገር ስላት አይ እንዳትናደጅ እኮ ብዬ አልነገርኩሽኝም እንዲህ እኮ ቴክስት እኮ እየተባለ እኮ የተጻፈ ይላክልኛል ብላ ነው እኮ ዛሬ ያሳየችኝ እኮ ሙሉን ያስነበበችኝ ማርያምን። እሱንም ዛሬ በሆነ ነገር ነው የነገረች እንጂ አትነግረኝም ነበር። የዛሬ ሳምንት በ7 ተልኳል። ቆይ ላንብብላችሁ ቴክስቱን አዳምጡኝ እና እናንተ ተረዷ። ሚስትየው ናት እቺ አይጅ ላይ ተጣለዋት ናት። ምንድን ነው ይሄ ደግሞ? ኦኬ እሺ ቴክስቱ እንዳለ ላኪልኝ። አሁን ያያችሁ አካውንቱ አሻቸው እኔ ማረሳቸው አደረገ ዛሬ ጀምሮ ማላወራቸውም ግን አካውንቱ ይላችሁ አካውንቱ የሆነ ስም ነው ያለው። ያ ስም ይመጣል። ዲአክቲቭ አድርገውት ነበር። ከዛ ስሙ ደግሞ አሁን መጣው ስሙ ይታያል። ቅድም አይታይም ነበር። አበጀርባይ ተንቺኩን ድቤ መጣ ይላችሁ። መጀመሪያ የተላከው ቴክስት ልንገራችሁ። አካውንት ናት ፋውንድ ነበር የሚለው አሁን ደግሞ በስም ሆነ ማለት ነው። ሰውዬ ስለሚከታተሉኝ አብረተውታል ማለት ነው። ይላችሁ ቤታን ማቃት የዛሬ 3 አመት አካባቢ ነው። በትግል ትምህርት ቤት ስናሰራ ቅልብ ያላት ልጅ ናት። ቶሎ ትናደዳለች። ከውስጧ ምንም ነገር አትይዝም። ለዛ ብዙ ሰው ይጠቀምባታል። መወደውን ልጅ አለ የምትለው ልጅ አውቀዋለሁ። ነግራኝ ሳይሆን በእሷ ዙሪያ ያሉ ሰዎች በእኔ ዙሪያ ስላሉ ምከሪያት። ልጁ በትግል አብራው ከነበረች ልጅ ጋር እልል ያለ ፍቅር ላይ ነው። አሁን ላይ ጆሮውን ስቢው አይሰማም። ለዛ የራሷን ኑሮ ትኑር ብላ ለሞዴሬተሪ ላከችላት። ይሄ መጀመሪያው ቴክስት ነው። የሞዴሬተሪ አስነበበች ማለት ነው። ስሙ እንግዲህ ይሄ ነው የምትጽፈው። እንዴ አነብቡ ነው ያማታ እንዴ ማና ደግሞ እንደዚህ ነገር የምትጽፈው ምናምን ብዬ ተናድጄ ዝም ብዬ አለፍኩትኝ። ከዛ ሞዴሬተሪ ከዚህ በኋላ አሁን አትነገረችኝም። ዛሬ ነው ይሄንን የምትነግረኝ። እንግዲህ ይሄ ወሬ ከዚያው የሚቀጥለው ማለት ነው። ቴንክ ዩ ፎር ደ ሜሴጅ ትላታለች። ማን ልበላ አንተ ኦር አንቺ ብላ ትጽፋላታለች። ከዛ የነገርኩሽ ውሸት ከሆነ ፈጣሪ ይፍረድብኝ 100% በላይ እርግጠኛ ነኝ ትላታለች። ለሞዴሬተሪ ነው እንግዲህ የሚያወሩትኝ። ከዛ እንደዛ ብላ ስትላትኝ ከዛ ሞዴሬተሪ ምን ብላ ትመልስላታለች? ኦኬ ቴንክ ዩ ግን ለምን እንደዛ አደረገ? ቤታ እኮ ጥሩ ልጅ ነች ዋይ ብላ ትጠይቃታለች። ከዛ ስትጠይቃት ቤታን ምከሪያት ሳታውቅ የዛሬ 3 አመት የሰደበቻት የአማራ ልጆች አንለቃትም ሲሉ ነበር። አንዷ ልጇን የሰደበችባት አረሳም የዘራችውን እያጨደኝ ነው ምናምን ስትል ነበር ግሩፕ ላይ አለች። ገባችሁ አይደለ ብላ ይህንን ጻፈች። ያቺ ቅድም የነገርኳችሁ ናቸው። ያቺ ምኒልክ ማን አባ ስላንተ ነገረ ቁርበት እኔ የማወራው ለራሴ ሰዎች ነው። ከዛ ይሄንን ብላ ነገረቻት ማለት ነው። ነገረቻት ይሄንቺን ደግሞ እንግዲህ ዛሬ 3 አመት ማለት የሰደበቻት እቺ ማለት ነው። ጋይስ እንትን ላይ ያለች ናት። ምንድነው ንገሩኝማ። ኢንስታግራም ላይ ተጣለዋት ያልኳት ልጅ ነበረች። የአማራ ልጅ በጎጥ ምናምን ሰዎች ቅድም በቃ የነገርኳቸው ታሪክ ስለ እሷ ነው የምታወራው። ከዛ የምን ግሩፕ የት ናችሁ እነማን ናችሁ ብላ ሞዴሬተር ጻፈችላት። ከዛ ቤታ አሪፍ ላይ ነው ያለች ትቀጥልበት። ያ ሰውዬ ልጅቱ ጋር ሊጋቡ ነው የቅርብ ሰው ነግሮኛል። ከሲያትል ወደ ጎንደር ማን ሽማግሌ እንደላከ ጠይቂ በልልኝ። ከዛ ሁሉም ነገር ይገባሻል በይልኝ ማለት ብላ ሞዴሬተር ትላታለች። ማለት ብላ ትጠይቃታለች። ቆይ ያላከችውም ሌላውን ከዛ ስቶሪዋን ትይ የልጅቷን አሁን ምነግርሽን የልጅቷን ስቶሪዋን ትይ ሁሉ ነገር እዛ ላይ ያለ ልጁን ጠቅልላ አስገብተዋለች ሚል ነው ቴክስት የተላከው። እሱም በ7 ነው የተላከው የዛሬ ሳምንት። እሺ ምን ትላላችሁ? ምን ትላለች? አዎ ቆያለሁ ውዴ 3 አመት ሩታ ከቻልኩኝ 10 አመት ገጣጣ
ጸጉርሽን በትክክል ተኩሽ። እናንተን በሹካ እየተኮሽ ሀሳብ አትስጪ። ማን አባሽ አንቺን ጠየቀሽ? ገና 4 ዓመት አወራለሁኝ። ምን አባታቸው ይግማማሉ? ቁጭ ብለሽ አሉባልታ ቄጥሽን ከፍተሽ እንትና ሞተ፣ እንትና ታረደ፣ እንትና እንዲህ ያለ የሚል ቄጥሽን ከፍተሽ አንዴ የምታዳመጪው ምን አባሽ ነው የምትይው? ገና 3 ዓመት አወራለሁ። እኔ ውጭ ባክሽ ኮተት ልጅ። ማን ትመስላችኋለች ጋይዝ? ሁሉም አሜሪካ ናቸው የሚኖሩት። እሱም አሜሪካ ነው የሚኖረው፣ እሷም አሜሪካ ነው የምትኖረው። እሱም አሜሪካ ነው የሚኖረው፣ እሷም አሜሪካ ነው የምትኖረው። ሆዴ ጮኸች። እሺ ይህንን ለምን ማድረግ ተፈለገ? ክረምቢቦ በጣም ኦኬ። እሺ ለምን ይህን ማድረግ ተፈለገ ጋይስ? 1 ዓመት የሞላው ታሪክ ነው። ሆዴ ጮኸ። 1 ዓመት የሞላው ታሪክ ነው። እሱም የራሱ ህይወት አለው፣ እኔም የራሱ ህይወት አለኝ። መደዋወል አቁመናል። 1 ዓመት ሞልቶናል። ተረሳስተናል ምናምን። ለምን ዛሬ ላይ መጻፍ ተፈለገ? ሰማታም አንቺን ማጣራት ነው ሚስቱ ነው። They are trying to get your attention and talk about it on social media once you started talking. ቤታ የራሳቸው እኔማ የራሳቸው ጉዳይ ነው እኮ። ዛሬ እኮ ገርሞኝ ነው እኮ። እንዴት የተረሳ ነገር ለምንድን ነው እኔ የሚመጣው? አንቺን ለማናደድ ለምን እናደዳለሁ? እሺ ማሬ ልንገራለሁ። ለቅሶ ቅዳሜ ነው። እኔን ለማናደድ ለምን? እኔ እኮ የራሴን ህይወት ጀምሬያለሁ። በቃ ረስቻለሁ። ስልክ አልደውል፣ ቴክስት አላረግ። እስቲ የራሴን ህይወት ነው እየኖርክ ያለሁት። በቃ ትዝም አይለኝ ማለት ትዝታ ሊኖር ይችላል። የሰው ልጅ አንዳንድ ነገር ስታስቡ ቴክስት ይሁን ነገር ስታዩ፣ ግን ቀኔ ራሴን ህይወት ነው የምኖረው። በቃ አለቀ፣ ጨርሻለሁ። 1 ዓመት እኮ ይሆናል። አመት ማርያምን ጋይስ 1 ዓመት ይሆናል። 1 ዓመት በእርግጠኝነት ይሆናል። የዛሬ 1 ዓመት ነው። ሳይሽ እንዲህ ነው ዘዛጂ እኔ ፍቅር ከአመት አመት ለውጥ ሲያስቀን። እሺ ውዴ ታዲያ ሊጋቡ ከሆነ ቀለበት ከተላላ ከተሽ ፕራውሪቲ ውስጥ ገቨንሽናል ቴንሽናል እኮ ፍቅር ስሚኝ የማየኔና ገብቶኛል እኮ። ግን አሁን እሷን ሽምግልና ልኳል ከተባለ ሊጋቡ ከሆነ አንድ እሷ ወደ እሷ ስቴት አምጥታው መኖር ከጀመሩ ታዲያ ለምንድን ነው ለእኔ በፌክ አካውንት የሚጻፍ? ጓደኛዋ ልትሆን ትችላለች። ከዛ ደግሞ ይላችሁ አንድ ጊዜ ደግሞ የሆነ ሰው እኔ እኮ ማለት ነው ቀኔ ሰው ከተኩ ነው ብዙ ነገር አላስብም። አንድ ጊዜ የሆነ ሰው ሰፖርት ያደርገኛል እዚህ ቲክቶክ ላይ ማለት ነው። ጓደኛዋ ናት። እኔም ጓደኛዋን የጠረጠርኳት ለምን እንዳልኳችሁ ታውቃላችሁ? ጓደኛዋ ካልሆነች ለምን ብላ ታዲያ ስለ እነሱና ስለ እሷና ስለ እሱ ብቻ ማውራት ትችል ነበር አይደል? ለምን ብላ ስለዛች ስለተጣለዋት ልጅ አነሳች። ለምን ተነሳ? ያቺ የተጣለዋት ልጅ እንደ ተጣላን ደግሞ እሷ ታውቃለች። ልታስታርቀን ሞክራ ነበር። በስልክ ሁሉ አውርተናል። እናቴን ኢንሳይ ልጅቷን እኮ በነግራችሁ እኮ ታቋታላችሁ፣ ግን አልፈልግም። አንተ ጥላዬ ታቋታላችሁ እኮ የአማራ ታጋይ ናት እኮ ገብርኤልን ታቋታላችሁ። እዚህ ቲክቶክ ላይ ያለች
ታቋታላችሁ። በጣም እባብ መሰሪ ሰው እንዴት የራሱን ወገን የራሱን ስጋ በስልክ እያወራችኝ እየመከረችኝ እየወደድኳት እያከበርኳትኝ እንዴት ከስሬ እንዲህ ምን እኔ ያለፈ ታሪክ ነው ተሻለኝ። አሜን። እንዴት ከስሬ ወስዳ እንትን ትላለች ገብርኤልን። እኔ ጓደኛዋን ነው የምጠረጥረው። ጓደኛዋ ለምን ጓደኛዋ ልጄን ሰደበች እያለች ስለምታስወራ ስለተጣላን አሁን ስለሚተዋወቁ ገምታ ይመስለኛል። ሁለቱ ሲያወሩ ገምታ ይመስለኛል። መታመት በጠብጠኝ ይዊድርን ዋት ወይ ማን ይሁን ማን ለውጥ ያመጣም አንቺና ማን በበስጭት እኔ ማለት ለምን በሳጫለሁ ደነቃ ኤኒዌይ ሳይ ወይ ቴምር ይላሉ ሰው ዝም ጽፉት ምን ሆናችሁ ነው? አባቴ ሙትን ስም ካልተናገርኩኝ ስናገር ሰርች አድርጋችሁ መልኳን ስታዩት ነው እንጂ የምታውቋት እንደዚህ በግምት አትታወቅም። ለምን ላይቭ የምትገባ ሰው አይደለች ምናምን ብዙም ፎሎ ይላት ምናምን፣ ግን ያው የአማራጆች ያውቋታል። ደግሞ እኮ ስለ እኔ መልካም ነገር እኮ እየተጻፈ ነው። ቤታ በጣም የዋህ ልጅ ናት፣ ጥሩ ልጅ ናት፣ ቅልብ ባላት እያሉ እኮ ነው እየጻፉ የሚያስገቡልኝ እኮ። እሺ ተፈን እኔ እኮ ይኸው አባቴ ነው የሰጠኝ ስልክ መደወል አቁሜያለሁ። ስልክ መደወል ምናምን እንደምን ወደዛ ነው ይሰደባለሁ ነው። አንተ አስወጣም እንዴ? ጉንፋን ሊዘኝ ነው መሰለኝ። ስልክ መደወል አቁሜ ስንታ በቃ ተረሳስተናል እኮ። ድምፄ ተነፈስኩ እንትን ይመስላል እንትን ላይክ ምንድን ነው አላርጂክ ልበለው ያፈነኝ ስለሆነ ነው። ቤታ ብዙ ቲክቶከሮች ከቲክቶክ የራቁት ባለፈው ታሪካቸው ነው። ስለዚህ ተይ መዘዛ ነው ትርፉ። ውዴ እኔ አንድ ነገር ልንገርሽ፣ እኔ ራሴን አንገቴን ካላስደፋ በስተቀር አንድ ነገር ምንም ነገር ቢመጣ ወደኋላ አልሸሽም። ማርያምን ነው የምልሽ፣ ማርያምን እኔ በጣም እልኸኛ ሰው ነኝ ለራሴ። በቃ ድብር ካለኝ ካልሆነ በስተቀር አሁን እሱ ወጥቶ እንኳን በአደባባይ ወይ ያወራነውን ቴክስት ወይ ነገርኩትን ሚስጥር ዘርግፎ ቢያወጣ ራሱ ፊት ለፊቱ የምጋፈጥ ሰው ነኝ። ገባሽ? ፊት ለፊቱ እልህ በጣም እልኸኛ ነኝ። ባህሪ ነው ያውቋል። እኔ በራሴ ሰዓት ብቻ ነው ቲክቶክ ማቆመው እንጂ በሰው አላቆምም። ይህ ሁሉ መዓት ደርሶብኝ እኔ ማቆም የነበረብኝ ድሮ ነበር። እግዚአብሔር አሁን ጉልበቴን አጠንክሮታል። ምንም ቢመጣ ምንም መስሎ አይታየኝም። እግዚአብሔርን የያዘ እኮ እኔ ማንም አይወድቅም። ከእግዚአብሔር በላይ ማንም የለም። እነሱ አንቺ ለማዋረድ ቢሮረጡ እግዚአብሔር ካለሽ ሞገስ ላይ ከፍ ያደርግሻል። ካለሽ እግዚአብሔር ካለሽ ነገር ሁሉ ከፍ አድርጎ በጠላቶችሽ ፊት ያሳይሻል። ማርያምን ድንግል ማርያም እንደዛ ነው። እግዚአብሔርን ያምናለሁ እኔ። ሰዎች 7 እጥፍ ክፋት ቢሄዱብኝ እግዚአብሔር በአንድ ደቂቃ ውስጥ ነው ከፍ አድርጎ የሚያሳየኝ። ሁል ጊዜም ነው የምልሽ። እኔን ሊበቀሉኝ ያሉ እኔ ላይ ክፋት ያሰቡ ሁሉ እግዚአብሔር በአንድም በሌላም ቀጧቸው እዚህ ሶሻል ሚዲያ ላይ አሳይቶኛል። ከሰው በላይ እግዚአብሔር ይበልጣል። ከሰው በላይ የእግዚአብሔር ግርማ ሞገስ የእግዚአብሔር ኃይል ይበልጣል። ሰው ምንም ችግር የለውም። እኔ ጊዜሽ በቃ እግዚአብሔር ጊዜሽ በቃ ጊዜው ሌላ ነው ብሎ ካላሳለፈብኝ በስተቀር ሌላ ሰው ምንም ይዞ ቢመጣ ምንም ቢያደርግ
ፊት ለፊት ነው የምጋፈጠው። እንደ የራቁት ፎቶ እንኳን ቢኖር ልክ ያዘኝ ፊት ለፊት የምጋፈጥ ሰው ነኝ። ቴንኪ የኔ ፍቅር። እንደዚህ እንትን የምል ሰው አይደለሁም። እግዚአብሔር ነው ሞገሱን እንትን የሚልልሽ። እንቲና ማርያንችም ጠፋሽ። በነሰ ጠፋፋን ከአንቺ ጋር ራሱ የሆነ ነገር አስቤ ነበር። ተለምነ አታያቸውም በአንቺ ለመፈመስ ወለገውን። አረ እነዚህ መፈመስ ምናምን እኮ አይደሉም ፍቅሬ። ወይ ጉድ! እንኳን ለመፈመስ ተይና ሶሻል ሚዲያ ላይ ራሱ ልጁ መውጣት የሚፈልግ ሰው አይደለም። እኔ ራሱ ባቆም በዛ ጊዜ ደስ የሚለው ሰው ነው። ቲክቶክ ባቆምለት ደስ የሚለው ሰው ነው። ቲክቶኩን እርግፍ አድርጌ ባቆምለት ማለት ነው። እንደዚህ አይነት ሰው አይደለም ማሪ። እግዚአብሔር ያዘን ያ ወድቆ ያቅመቅ እና ያለው ነገር ይህን ይመስላል። ወይዬ ይውዬ ማናጀር ቅጣሪ። እሺ ደግሞ እኮ ማናጀር ሆኖ የነበር እኮ ጋይስ። አንድ ማናጀር አለኝ ያልኳችሁ እንጣላለን። እናንተ እኮ ከድሮ ጀምሮ ስለማታስቡት ነው። ወይዬ ኪውዬ እሱም ብሎ ማናጀር እግዚአብሔር ሞራሌን ሰበረው። እግዚአብሔር ገንዘቤን አተረፈ። ከገንዘብ በላይ የሰው ልጅ ስሜትና ሞራል ይበልጥ ነበር። ግን አትሊስት ከምንም ባዶ ከመሆን ብሎ እግዚአብሔር ገንዘቤን አተረፈው። በሰጠሁት ገንዘብ እናቴ አገር ቤት ሄዶ አሸሼ ገዳሜ ሊልልበን ነበረ። ወይኔ አምላክ አይሆንም አለ ልቤን አይቶ። እሱማ እናቴ በገንዘቤ በይዋ ልቤ አንጀቴን እንትን ሊበላኝ ነበር። እግዚአብሔር አተረፈኝ። ዘመን የማይሽር ባለውለታዬ አይኑ እኔማ በየዋህነቴ እመቤቴን እንትን ሲለኝ ደግሞ እኮ ብድር ነው እኮ አበድሬ። እኔ ከዚህ በኋላ አላወራውም። እንደው ምን ዩቲዩብ ላይ እንዴት እንደተገናኝ ካመጣጤ ምናምን ላወራ ነበር። ፋክ ነው። ለምንድን ነው ለሱ ኢነርጂን ማባክነለት? ለሱ ማን ስለሆነ ነው? ታስበው ማርያምን ማን ስለሆነ ነው? እናንተ ልምሮ በጀርባ ስተኛ የሚያፈረኝ ስራዬ ምንድን ነው? ምዴ ምንም ስራ የለኝም። ስራ ካለ አስቀጥረኝ። ስሙኝ ቤታ እስኪ አንድ ጊዜ ሳይ አስተ ወይኔ ኪውዬ እንኳን እንትን ልልሽ ቲሸርቱንም አላኩኝ። እኔ አሁን እኔ ወፍሬ ነው እናንተ እንደው ቀን ይሄን አውጥቶት መቼስ አይጥላቸውም። መቼስ በጣም የሚወዳቸውን የጀግኖች የፋኖ ፎቶ በትልቁ ቤቱ ግድግዳ ላይ የሚሰቀል አሰርቼ ዩቲዩብ ላይ እኮ አለ። እናንተ ፋራዎች አላስታውሳችሁም እንጂ የመጀመሪያ ዩቲዩብ ላይ አለ። እንደዚህ ሙሌጄ ምናምን እያልኩ የሰራሁት ላይ ዩቲዩብ ላይ መጨረሻ አካባቢ አለ፣ አሳይቻለሁ። የጀግኖችን ፎቶ የሰራው ቀና ሲል እንኳን ሲያየው የጀግኖችን ቲሸርት እንኳን ምናምን እንትን ግን አቀኝ ወዴ ችግር የለውም። ሰው የናቀውን እግዚአብሔር ያከብረዋል። እግዚአብሔር ደግሞ በሞገስ አስከብሮ አሳየኝ።
እሱ የናቀኝን እግዚአብሔር ብዙ ሰዎች ከትልቅ እስከ ትንሽ አክብረውኝ ወደውኝ የሰው ፍቅር ሰጥቶ ደግሞ እግዚአብሔር አንጫይቶ አሳየኝ። አየሽ አሁን አንቺ በዚህ መልካም መስለኝ ጽፈሽ መርዝሽን ረጭተሽ ወጣሽ። እሱ ቢንቀኝም እግዚአብሔር አከበረኝ። እግዚአብሔር አከበረኝ። ወምጅ ነገ ደግሞ መዝሙር ነጸማናለ ምን ናሰማናለ ደግሞ ኤሎኤል የፈረደበት መዝሙር ምን ችግር አለ? ይከፈታል። መዝሙር አልፈረደበትም። ላመነበት ለተሰማው ነው መዝሙር የሚከፍተው። መንፈስ ያለበት ሰይጣን ያለበት የማያምንበት ለመዝሙርም አልታደለም፣ ለመክፈትም ለማሰብም አልታደለ እንኳን ለመክፈት። ለምን ዛሬ ተነስቼ ዳንኪራ እየጨፈርኩ ከ2 ደቂቃ በኋላ መዝሙር አልከፍትም? እግዚአብሔር እንጂ ፈራጅ አንተ አይደለም። እግዚአብሔር አንተ ሃይማኖተኛ ነኝ ከምትለው መጠጥ እየሄደ እየተጋደመ የሚወድቀውን ልቡን ያያል። ዛሬ ዘፈን ሰርቼ ነገ መዝሙር እሰራለሁ። ማን አባቱ ይቆጣኛል? ማን አባቱስ እንትን ይላል? ፈራጅ የሰማዩ ብቻ ነው። ነገ ከተመቸኝ መዝሙር እሰራለሁ። ደምን ባያለቀስኩኝ ስፈልግ እያሸበሸብኩ ማን አባቱ ይናገረኛል? የልቤንና የውስጤን የሚያውቀው እሱ ብቻ ነው። የውስጤን የሚመረምረው የሰው ልጅማ የሰው ነው። ሰውን አንቆ የሚገድል፣ ሰውን አንቆ የሚያስገድል። አሁን የሆነች ልጅ እኔ በጣም ነው የምትጠላኝ ብሎ ካርገኛለች። ዛሬ እያለቀሰኝ ነበር። በጣም ነው የምትጠላኝ፣ በጣም ለአይኗ ማለት ነው። ግን ስታለቅስ የመጀመሪያ ሰዓት ላይ በጣም አሳዘነችኝ። ከዛ ኮመንት ላይ ምን ይሏታል? እንደዚህ ከምታለቅሽ በቃ ለምን አትሰናበችም? እችን ዓለም ለምን አትሰናበቻትም እያሉ ይጽፉላታል። እንግዲህ መጠጥ ጠጥታ እንደዛ እያለቀሰኝ ነው። እውነታውን ኮመንት እያነበበ ቢሆን ራሷን ብትጠላ እየደጋገሙ እግዚአብሔርን እንግዲህ አያውቋት። እዚህ ቲክቶክ ላይ ነው ያወቋት። ይህን ያህል ምኞት ለሰው ልጅ። እግዚአብሔር እንደዛ አይደለም። እግዚአብሔር በምክንያት ልትታነቁበት ያዘጋጃችሁትን ገመድ ቀናችሁ ካልደረሰ ይሰውረዋል። የሰው ልጅ ግን ቢሰወርም ፈልጎ ያቀብላችኋልና ሰው ክፉ ነው። ለምንድነው ዶቼ እኔ ብቻ ነኝ በጀርባ ይስተኛ የሚያፍነኝ? እሺ ቤት ሄድየኔና ዘውዱ ቤታነቅ አይጎዳም። አልገባኝም። ዘውዱ ማን ነው? ማንም ቢታነቅ እኔ አልመርጥም። ወይ ሄኖክ እየተሳሳተ ቤት ገባ። ይሄ ላርጎ ቤት አይደለም፣ የቤታ ቤት ነው። እቺ ደግሞ እንደ ስታብሊጅ በዜሮ ፎልባይ ተፈካሪ ጅል ስታብሊጅ እንትላለች። ብሊች ማአስ ፍንተርና እንኳን ብሊች ለይቶ የማያውቁ ደግሞ ባረግስ አይደለም ብሊች አሲድ አንጀቴን እስኪበጥሰው ብጠጣ ምን አበሻ እኮ በማያገባው እየገባ እኮ ነው የሚሞተው። ምን አገባችሁ? እኔ አይደለም ብሊች መጠቀም ለምን አሲድ አልጠጣም? በኩባያ በጥብጫ አንጀቴ እስኪበጠስ በራሴ ላይ በማያካሂደው ምን አገባችሁ? አበሻ አልበላውን እኮ ነው የሚያከው እኮ ሰው ላይ አሲድ ተቀቡ እያልኩኝ ምሮ አሲድ አላልኩ ብሊች ተቀቡ እያልኩኝ ብዬ ቢሆን ለምን ትያለሽ ቢሉ ወይ እነሱን ተቀቡ ብላቸው ቢሉ ጥሩ። በራሴ ላይ አይደለም ብሊች ማድረግ አይደለም ቆዳይ ለምን በፈላ ዘይት ቀቅዬ አልጠው? ምን አባታችሁ አገባችሁ? በራሴ ሰውነትም እኮ እናንተ ልታዙ ትፈልጋላችሁ። አታላ በሰው ሰውነት ዘመንሽ በሳቄ እኔ ፍቅር ቴንኪ አባት ለእኔ ጥሩ ነገር የምትመኙ መድኃኔዓለም እግዚአብሔር ልባችሁን አይለውጠው። እግዚአብሔር መልካም ልብ ይስጣችሁ። እግዚአብሔር የምትመኙትን ሁሉ ያደርግላችሁ ከኃጢአት በቀር። እግዚአብሔር ቤታችሁን ይሙላላችሁ በበረከት። የቸገራችሁን ሙሉ ያሳካላችሁ፣ የከፋችሁን ያንሳላችሁ። ሁላችሁ ማርያምን በየቤታችሁ በየእምነታችሁ
ከደስታ ውጭ ቤታችሁ ሀዘን አይግባ ውዶቼ። ሮሚ ጋር ብር አስገብቻለሁ በስምሽ እኔ ውድ ቆይ ነገ በደንብ አመሰግናችኋለሁ በሮሚ ቤት እሺ። አለውን በጣም ነው ማመሰግናችሁ ውዶቼ። አመሰግናለሁ የኔ እናት። እንቺ እግዚአብሔር የፈቀዳችሁትን የመረጣችሁትን እናንተ የመረጣችሁትን ሳይሆን እግዚአብሔር ለእናንተ ይሆናል። ይሄ ነው የሚያሳካላችሁ፣ ይሄ ነው የሚጠቅማችሁ፣ ይሄ ነው የሚበጃችሁ ያለውን ሁሉ መድኃኔዓለም ይስጣችሁ። ምቀኛን ያርቅላችሁ፣ ለእናንተ የማይጠቅሙ ሰዎችን ያርቅላችሁ፣ መልካሙን ያቅርብላችሁ። የምትወዱትን ሰው በመጥፎ ነገር አትጡት ከጎናችሁ። በእውነት ይኸው እኔ አሁን ቅድም ክፍት ሲለኝ እናንተ ጋር መጣሁ አወራው ምናምን ነገር ወጣልኝ። አያችሁ ወጣልኝ ምናምን አወራው መልካም ሰዎች አወራውኝ ምናምን በቃ ወጣልኝ። ነገው ማንም ሰው ወጥቶ ቢናገረኝ ኮመንት ላይ የሚወዱኝ ሰዎች ደግ እያሉ ይመልሱላቸዋል። ከነገ ወዲያ ሌላ አጀንዳ ይመጣል፣ ይረሳል። እኔ ግን የስሜቴን አውርቼ ከእናንተ ጋር ጨርሻለሁ። አያችሁ አንዳንዴም ለሰው መድኃኒቱ ሰው ነው፣ ሰውም ያስፈልጋል። መልካም ሰዎች ያስፈልጋል። እኔ ሁሌ የምምለው አምላኬ ልቤን አትለውጠው፣ እቺ ቤት ታርገኝ ምን ጊዜም። እግዚአብሔር ደግሞ ልቤን ለጠላቶቼ ልቤን ያሳይልኝ ነው ምና ያለ ምክንያት ተነስተው ለሚጠሉኝ ያረ ችግር የለውም ወዴ እመጣለሁ። እኔ ለመልካም ነገር ስለሆነ እመጣለሁ። አንድ መዝሙር አዳምጠን እንውጣ ወይ